ኤምኤስአይ ኢትዮጵያ ወይም ሜሪ ስቶፕስ ጉዳዩን ወደ ህግ መውሰዱን ተናግሯል። የኤምኤስአይ ኢትዮጵያን ወይም ሜሪ ስቶፕስ በመገኘት የምታስወርዱም ሆነ የምትወልዱ ሰዎችን ቀድሜ ያውቃለሁ። በሊያ ሾው የቀረቡ አነጋጋሪ መረጃዎችን ተከትሎ ኤምኤስአይ ኢትዮጵያ ወይም የቀድሞ ሜሪ ስቶፕስ ኢትዮጵያ የተዘነዘሩበትን ወንጀላዎች ለማስተባበልና የህዝብ ማብራሪያ ለመስጠት ይፋዊ መግለጫ አውጥቷል። የሊያ ሾው አቅራቢ በዲጂታል ገጾቿ ላይ የተለያዩ የኢትዮጵያ ዝነኞች በኤምኤስአይ ኢትዮጵያ ክሊኒኮች የጽንስ ማቋረጥ ወይም አቦርሽን አገልግሎት ማግኘታቸውን የሚገልጽ መረጃ እንዳላት ጠቁማ ነበር። የንግግር በዝነኞች የግል ህይወት ሚስጥራዊነትና በህክምና ተቋማት የታካሚ ሚስጥር ጥበቃ ዙሪያ በማህበራዊ ሚዲያ ላይ ከፍተኛ ክርክር ቀስቅሷል። እንዴት ናችሁ? በዚህ ቻናል ላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን እናቀርብላችኋለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ኖት። ከኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በአሁኑ ሰዓት በኢትዮጵያ ዲጂታል ሚዲያ እና በማህበራዊ ትስስር ገጾች ላይ ከፍተኛ መነጋገሪያ በሆነው ጉዳይ ላይ ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ የቀድሞ ሜሪ ስቶፕስ ኢትዮጵያ ይፋዊ መግለጫ አውጥቷል። ይህ መግለጫ የወጣው በሊያ ሾው አማካኝነት የዝነኞችን የግል የህክምና ሚስጥር የሚነኩ መረጃዎች መሰራጨታቸውን ተከትሎ ነው። ድርጅቱ በማህበራዊ ሚዲያ የሚናፈሱት ወሬዎች ያልተረጋገጡና ኃላፊነት የጎደላቸው መሆናቸውን ገልጿል። ሊያ ሾው በኢትዮጵያ ዲጂታል ሚዲያ ውስጥ በተለይም በዩቲዩብ ቻናሏ የምትታወቅና ከፍተኛ ተጽዕኖ ፈጣሪ የሆነች የይዘት አዘጋጅ ናት። ሊያ በዋናነት የመዝናኛ ወሬዎችን፣ ወቅታዊ የማህበራዊ ሚዲያ ክስተቶችንና የዝነኞችን የግል ህይወት የሚዳስሱ ይዘቶችን በማቅረብ ትታወቃለች። ብዙ ጊዜ የቀጥታ ስርጭቶችን ወይም ላይቭ ስትሪም በማድረግ ከተከታዮቿ ጋር በግልጽ ትወያያለች። በንግግሮቿ ላይ ግልጽነትን እንደ መመሪያ እንደምትጠቀምና የሰማሁትና ያየሁትን እናገራለሁ የሚል መርህ እንዳላት ትገልጻለች። ጉድ አወጣለሁ በሚሉና የተለያዩ ግለሰቦችን በሚተቹ ቪዲዮዎቿ ምክንያት በተደጋጋሚ በማህበራዊ ሚዲያ ተጠቃሚዎች ዘንድ አነጋጋሪም ትሆናለች። ሊያ ሾው የወታደር ልጅ ነኝ በማለትም ማንኛውም አይነት ማስፈራራት እንደማትፈራም በድፍረት ስትናገር ተሰምታለች። በተለያዩ ጊዜያት ከሌሎች የቲክቶክ ዝነኞችና ተቋማት ጋር በምትገባባቸው የቃላት ምልልሶች ምክንያት ለህግ ክስም ስትዳረግ ትታያለች። የአሁኑ ውዝግብ መነሻው በዲጂታል ገጾቿ ላይ ወይም በዩቲዩብ ገጿ ላይ የተለያዩ የኢትዮጵያ ዝነኞች በኤምኤስአይ ኢትዮጵያ ክሊኒኮች የጽንስ ማቋረጥ ውርጃ አገልግሎት ማግኘታቸውን የሚገልጽ መረጃ እንዳላት መጥቀሷ ነው። ይህ መረጃ በዝነኞች የግል ህይወት ሚስጥራዊነትና በህክምና ተቋማት የታካሚ ሚስጥር ጥበቃ ዙሪያ በማህበራዊ ሚዲያ ላይ ከፍተኛ ክርክርና ስጋት ቀስቅሷል። ብዙዎችም በአካል በኤምኤስአይ ኢትዮጵያ በመገኘት ስጋታቸውን እንደገለጹም ተናግረዋል። እነ ጆርዲን የመሳሰሉ ታዋቂ ቲክቶከሮችም በዚህ ጉዳይ ላይ እንዴት አንዲት ግለሰብ ሚስጥራዊ የሆነ የታካሚን ማንነትና መረጃ ልታገኝ ትችላለች በሚል ጉዳዩን ከህግ ጋር አያይዘውታል። ይህንን ተከትሎም ኤምኤስአይ ኢትዮጵያ ይፋዊ ምላሹን ሚያዝያ 30 ባወጣው መግለጫ እንዲህ ብሏል። ኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ በማንኛውም የደንበኛ መረጃ ግላዊነትና ሚስጥራዊነት ጥሰት ወይም ድርጅታዊ ያልተገባ ተግባር ላይ በማህበራዊ ሚዲያና በሌሎች መገናኛ መንገዶች እየተሰራጩ ያሉ መረጃዎች ሐሰተኛ፣ ያልተረጋገጡና ኃላፊነት የጎደላቸው ናቸው። በተለይም የኤምኤስአይ ኢትዮጵያ ሰራተኞች የደንበኞችን ሚስጥራዊ መረጃ ለሶስተኛ ወገን ሰጥተዋል የሚሉ መረጃዎች ፍጹም መሰረተ ቢስ ሲሆኑ ከድርጅታችን የውስጥ አሰራር፣ የስራ ሂደትና ሙያዊ ስነ ምግባር ጋር ፍጹም የሚቃረኑ ናቸው ብሏል። ድርጅታችን እነዚህን ሐሰተኛ መረጃዎች በከፍተኛ ጥንቃቄና ትኩረት ይመለከታል። እውነት ስላላቸው ሳይሆን እኛ የምናገለግላቸውን ሴቶችና እናቶች ክብር፣ የተቋማችንን ቁርጠኛ ሰራተኞቻችንን ታማኝነት እንዲሁም ከደንበኞቻችንና ከማህበረሰቡ ጋር ከ35 ዓመታት በላይ የተገባውን እምነት የሚነዱ ናቸው። ድርጅታችን ከኢትዮጵያ እናቶችና ሴቶች ጎን በመቆም ጥራት ያለው
ርህራሄ የተሞላበትና ደረጃውን የጠበቀ የእናቶችና የህፃናት እንዲሁም የስነ ተዋልዶ ጤና በመላው ሀገሪቱ ለሚሊዮኖች ሲሰጥ ቆይቷል። አሁንም በመስጠት ላይ ይገኛል። በአሁኑ ጊዜ በማህበራዊ ሚዲያ እየተሰራጩ ያሉ መረጃዎች የድርጅቱን እሴቶች ወይም የስራ አሰራሮች የማይወክሉ መሆናቸውን በድጋሚ ለማረጋገጥ እንፈልጋለን። ሆኖም ከደንበኛ ግላዊነትና ሚስጥራዊነት ጋር የተያያዙ ማንኛውም ጉዳዮች በከፍተኛ ጥንቃቄ እንመለከታለን። በዚህ መሰረት ድርጅቱ ጉዳዩን በሙያ ኃላፊነት አይቶት የህግ ሂደት የጀመረ መሆኑን እንገልጻለን ብሏል። በዚህ መግለጫ መሰረት ኤምኤስአይ ኢትዮጵያ ወይም ሜሪ ስቶፕስ ጉዳዩን ወደ ህግ መውሰዱን ተናግሯል። ይህ ማለት ሊያሾ ትከሰሳለች ማለት ነው። ሊያሾ ይህንን በድፍረት የተሞላ ንግግር ማድረጓ በብዙዎች ቢያስተቻትም ንግግሩን ያደረገችበት ቪዲዮ ቲክቶከሮቹ ጃኒና የአዶናይ ወንድም የሆነው ማቱሳላ የደረሰባቸውን የመኪና አደጋ ስም ሳትጠቅስ እየተናገረች በነበረችበት ወቅት እንደሆነ ለማወቅ ተችሏል። በዕለቱ እነማን እንደሆኑ አልነግራችሁም፣ ነገር ግን ታዋቂ ቲክቶከሮች ከባድ የሆነ ከፍተኛ የመኪና አደጋ ደርሶባቸዋል የሚለውን መረጃ ስትናገር ነበር። በዕለቱ በርካቶች ሟርተኛ ነሽ፣ እንዴት አዶናይና ጃኒ ላይ ታሟርቻለሽ በማለትም ተቃውሟቸውን ሲነግሯት ነበር። ይሁን እንጂ ሊያሾ ምንም ቢፈጠር ከኔ ቀድሞ የሚሰማ የለም፣ በሁሉም ቦታ የሚደረጉ ነገሮችን መረጃ የሚያቀብሉኝ ሰዎች አሉ በማለት የኤምኤስአይ ኢትዮጵያን ወይም ሜሪ ስቶፕስ በመገኘት የምታስወርዱም ሆነ የምትወልዱ ሰዎችን ቀድሜ ያውቃለሁ፣ ማንነታችሁን ምን እንዳደረጋችሁ እሰማለሁ በሚል ያደረገችው ንግግር ነው እንግዲህ አሁን ወደ ህግ ሄደው። ይህ ንግግሯ ከህግ አንጻር ሲታይ ከፍተኛ ተጠያቂነትን የሚያስከትል እንደሆነ ለማወቅ ተችሏል። በተለይም ከህክምና አንጻር የታካሚዎችን ሚስጥር ከመጠበቅ አንጻር ከፍተኛ ስም ማጥፋት እንደሚሆንም ተገልጿል። የምትለው ትክክል ከሆነ ለተቋሙ ከፍተኛ ኪሳራ ሲሆን፣ ልክ ካልሆነች ደግሞ በስም ማጥፋት መጠየቁ አይቀርም። ይህ በእንዲህ እንዳለ ሊያ ከዚህ ቀደም በርካታ አወዛጋቢ ነገሮችን ብትናገርም ከህግ አንጻር ምንም አይነት ተጠያቂነት አለመታየቱ፣ ለምትላቸውና ለምታደርጋቸው ነገሮች ተጠያቂነት አለመኖሩ፣ አለመጠየቋ የአሁኑንም ክስ ጥያቄ ውስጥ ከቶታል። እንደነ ጆርዲን ያሉ የሴቶች መብት ያገባናል የሚሉ ቲክቶከሮች ጉዳዩን ለተለያዩ ዓለም አቀፍ ተቋማት እያደረሱ እንደሆነም በቲክቶክ ገጻቸው ላይ ተገኝተው ተናግረዋል። ይሁን እንጂ ሊያሾ አሁንም ቢሆን በዚህ ጉዳይ ላይ የተናገረችው ወይም የሰጠችው መልስ የለም። እውነት እናገራለሁ፣ ጉዳችሁን አወጣለሁ በሚለው ንግግሯም ቀጥላለች። ክስተት በኢትዮጵያ ዲጂታል ሚዲያ አጠቃቀምና በመረጃ ኃላፊነት ላይ ትልቅ ትምህርት የሰጠ ይመስላል። በአንድ በኩል የመረጃ ነፃነትና እውነትን የማውጣት መብት ሲነሳ፣ በሌላ በኩል ደግሞ የግለሰቦች መሰረታዊ ሰብአዊ መብት የሆነው ሚስጥር የመጠበቅ መብትን ይጋፈጣል። ድርጅቱ የታካሚዎችን ሚስጥራዊነት ለመጠበቅ የህግ እርምጃዎችን እንደሚወስድ ሲገልጽ፣ ሊያሾ ደግሞ በበኩሏ መረጃዎችን ይፋ ማድረጓን ቀጥላለች። ሁሉም ሰው ጋዜጠኛ በሆነበት በዚህ ጊዜ እውነት ስለሆነ ብቻ ይነገራል ወይስ ተጠያቂነት አብሮ አለ? ይህ ለእናንተ የምንተወው ጥያቄ ነው። ሀሳብ አስተያየቶቻችሁን በኮሜንት አሳውቁን።